ማለት እንዴ? አይ እንዴ! ይሄማ በፍጹም አይሆንም። ልጅ ከመሞቱ ከአንድ ቀን በፊት የተነሳ ፎቶ ነው። ደግሞ በደንብ ያው ልብሱን አንተ አይደለም የገዛህለት። አግታው በነበረ ሰዓት ሉሊት ናት የገዛችለት። የኔን ውድ ልጅ የገደለችው ሉሊት ናት ማለት ነው? ተናገሪ። የኔን ውድ ልጅ የገደለችው ሉሊት ናት ማለት ነው? አዎ እራሷ ነች የገደለችው። ከገደለችው በኋላ ሬሳው ማንም እንዳያውቀው አመረረች። ዝም በይ። ከዛ ይሄንን ታሪክ ሰማች። ውሸት ነው። አይሆንም። ሲጀመር አንቺ ቤቷ ተባባሪ ነሽ። አሁን ስትታየና መተሽ ነገርሽኝ። አንቺ ቤቷ ተባባሪ ነሽ። ወይኔ እናታበለኝ ነው። ወይኔ ፍራተ ወይኔ ሰላም ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ሐረግ ድራማ እንግዲህ በክፍል 170 ላይ በጣም መጥፎ ነገሮች በጣም ተፈጥረዋል። በጣም ነው የሚያሳዝነው። እንግዲህ ያኔት እንዳለ ቤተሰቡን በጥብጠዋለች። ያኔት እንግዲህ መጀመሪያ ወደ እነሱ ህይወት ስትገባ በቃል ምክንያት ነበረ። ያው ቃልን አፍቅራ እሱ ደግሞ ኤፍራታን ስላፈቀረ አይንሽን ላፈር በማለት የእህቱ ጓደኛ ሆና ቤታቸው በተደጋጋሚ በመምጣት በግድ ቃልን ካልወደድክ ብላ እንግዲህ ስታስቸግረው እያየን ነበረ። ጭራሽ እህቱን ሁሉ አሳግታ መድኃኒትም ጨምራ ሰታ አብሯት እንዲተኛም ልታደርግ ነበር። ብቻ የሆነ ከሱ ፍቅር ውጭም ሌላ የምትፈልገው ከፋሚሊ ጋር የተያያዘ ነገር አለ ማለት ነው። እንግዲህ በዛ የተነሳ ወደ እነሱ ህይወት መጣች። አሁን ላይ ግን እያደረገች ያለችው ነገር በጣም ነው የሚያሳዝነው። እንግዲህ ኤፍራታን የልጅሽ ገዳይ ሉሊት ናት በማለት ቤት ውስጥ ትልቅ ጦርነት ከፍታለች። ኤፍራታም እንግዲህ ቢላ ይዛ ወደ ሉሊት ቤት እየሄደች ትገኛለች። ሌላው ደግሞ ቢኒ በህይወት እንዳለ አወቀች። በዚህ ስልክ የተላከላት ሜሴጅ በዚህ አድራሻ በዚህ ስልክ ቁጥር ደውይልኝ ድምፅሽን ልስማ የሚል ሜሴጅ ደርሷት እንግዲህ ማነው ህይወቴ ላይ የሚጫወተው ብላ ስልኩን ስትደውል ቢኒያም ነበረ። እና እንግዲህ ሐረግ ላይ በጣም የሚያስደነግጥ ነገር ተፈጥሯል። ያኔት እንዳቀደችው እንደማይሆንላት ተስፋ አደርጋለሁ። እሷ እንዳሰበችው ግን ከሆነ ሁሉ ነገር ተበላሸ ማለት ነው። ምናልባትም እንግዲህ ኤፍራታም ወይም ናታን ከሁለት አንዳቸው ቀድማ ሄደችው ኤፍራታ ስለሆነች ችግር ተፈጥሮ እንግዲህ ሌላ አስባችሁታል። ሉሊትን ገደለቻት ማለት እንግዲህ ባትገላትም ሰው እንኳ ደርሶ ቢያተርፋት እስር ቤት መግባቱ አይቀርም ኤፍራታ። ይህ ሁሉ ጣጣ እንግዲህ በዚህ ሴት ምክንያት መጣ ማለት ነው። እንግዲህ ናታን ጋዚ ቀደም ደውላ ሉሊት እንዳገተቻትና ትልቅ መረጃ ናታንን የሚጠቅም መረጃ እሷ ጋር እንዳለ ነግራው ሊያስፈታት ሂዶ ነበር የታገተችበት ቦታ። ነገር ግን ቃል መጥቶ እንግዲህ እሱን ከኋላ ሲመታው አይተናል። ለምን ቃል እዚህ ውስጥ እንዳለ እጁ እንኳ ማውራት እንዳልፈለገች አላውቅም። እሷ ትኩረቷ ሉሊት ላይ ነው። በነገራችን ላይ ቃል ነው ለእሷ ትልቁ ፈተናዋ። ነገር ግን ስለ እሱ አያውቁትም ብላ ይሆን ምን አስባ ይሆን እስካሁን ድረስ ስሙን አልጠቀሰችም። እና እንግዲህ በቃል አግቷቸው ካመለጡ በኋላ በሉሊት ስልክ ደውላ ሉሊት አግታኝ ነበረ እና አሁን አድነኝ እና ወደ ቤትህ ወይም ደግሞ የሆነ ሰው ያለ ቦታ ውሰደኝና የምነግር ሚስጥር አለ፣ በጣም ላንተ አስፈላጊ ነው ትለዋለች ናታንን ደውላ። እንግዲህ ናታንም ሄዶ ወደ ቤቱ እንግዳ አድርጎ ያመጣታል።
እና ጥያቄ እየጠየቃት ነበር እንግዲህ ሚስቴ ጩኸት ምናምን አትወድም የማይሆን ነገር እንዳታወሪ ብሎ አስጠንቅቆ ነው የወሰዳት። ነገር ግን ከሄደች በኋላ እንግዲህ ሉሊት እንዳገተቻት ተናገረች። ሉሊት ደግሞ በጣም እንደምትጠላቸውም ነገረቻቸው። ይህን ነገር በዚህ እንዳለ ግን ሌላውን ነገር ዛሬ አልናገርም በማለት ዝም ብላ ትቀመጥና እንግዲህ ምንድነው ያደረገችው? ናታን ስራ ሲሄድና ኤፍራታ ብቻዋን መሆኗን ስታውቅ ነበረ። ለኤፍራታ ያልተፈጠረ ነገር ፈጥራ ነው እንግዲህ የነገረቻት። ሉሊትን አባትሽ በፊት ሉሊት ልጅ በሆዷ እርጉዙና ልጇን ገድሎባታል። እሱ ደግሞ ውርስ እንዳይካፈል ብሎ ነው። ሐረግ ድራማ ላይ እንደዛ አይነት ታሪክ አላየንም። እንግዲህ ሉሊት እርጉዝ እንደነበረችም አላየንም። እንደውም ባሏን ትታ ከጽ አጎት ጋር ተማግጥ እንደነበረ ነው የምናውቀውና የቤዛ እናትም ገዳይ ናት። ብቻ ብዙ ነገሮችን አድርጋለች። ነገር ግን የቤዛ አባት ወይም ደግሞ የኤፍራታ አሳዳጊ እሷ ላይ እንደዛ አይነት ነገር እንዳደረገ ሁላችንም አላየንም። እንደውም በጣም ያምናታል፣ ያከብራታል ሰውየው ማለት ነው። ከገነት ጋር ሲጣሉ ራሱ እሱ ለእሷ ነበር የሚያግዘው በጣም ስለምታስመስል ማለት ነው። እና እንግዲህ ከየት እንዳመጣችው ያኔት ይህን ታሪክ አናውቅም። እኔ ሰው ማለት ተግባሯ ሁሉ የሆነ ጤነኛ ራሱ አትመስልም። ሰይጣን ይቀናባታል የምታደርገው ነገር ሁሉ ምን አይነት ካንሰር እንደሆነች ማለት ነው። እና እንግዲህ ለኤፍራታ ብቻዋን መሆኗን ጠብቃ ነበረ። የሆነ ታሪክ እነግርሻለሁ ግን ለባለቤትሽ እንዳትነግሪው፣ አንቺም ተረጋጊ ስትላት የምሬ ነው የምላችሁ ልጃችሁ በህይወት አለ እና ግን ገንዘብ ስጡኝ የምትል ነበር የመሰለኝና ነገር ግን ሌላ ያልተፈጠረ ታሪክ ለዛውም የሚያስጠላ በሰው ሀዘን የምትዝናና እኔ በጣም ነው የተገረምኩትኝ። አብዳለች ልበል ይመስለኛል። ጤነኛም አትመስለኝም። እዛ ቃል አግቶ አስቀምጧት እያለ ሳታብድ አልቀረችም እንጂ ከጤናዋ እንደዚህ ልትሆን አትችልም። በዛ ላይ በጣም ሲበዛ አስመሳይ ሰው ናት። እንዴት እንደምታስመስል እንግዲህ ለኤፍራታ እንደዛ ብላ አባትሽ ልጇን ይገልባታል ለውርስ ብሎ ውርስ እንዳይወርስ እንግዲህ የወንድሙ ልጅ ማለት ነው እና ገሉባት። ለዛ በቀል ብላ ያንቺን ልጅ ወስዳ ገላ አቃጠለችው፣ አመድ አረገችው እያለች እንዲሰማትና ውስጧ ርር እንዲል ማለት ነው አቃጥላ አመድ አረገችው። አስቢው እንግዲህ በጣም ለእናት እንደዚህ ተብሎ ይነገራል። እና እንግዲህ ኤፍራታም የነገረቻትን አምና በሁኔታው እንደ እሳት ነው ያንገበገባት ማለት በቃ አበደች። እንደ አዲስ ነው ያገረሸባት። አስቡ የልጃችሁ ገዳይ አብሯችሁ እየኖረ ቤተሰብ ሆኖ አስቡት እንዴት እየተሳለቀባችሁ እንደሆነ ነው የምታስቡት። እንግዲህ ምንም በቃ ማሰብ ራሱ ከባድ ነው። እና ኤፍራታ አብዳለች አይታችኋት ከሆነ ማለት ነው። እና እንግዲህ ኤፍራታ ልጅቷንም ልትገላት ፈልጋ ነበር እዚህ ቤት ውስጥ ያለችውን ያኔትን ማለት ነው። ቢላ ይዛ በባዶ እግሯ ነው እንግዲህ በደመ ነፍስ ማለት ነው። ምንም ነገር አታውቅም፣ ወጥታ ሄዳለች። በዚህ በጣም ደስተኛ ሆና እንግዲህ ቤት ውስጥ የምታደርገው ሌላ ፋይሎችን ምናምን ሁሉ እንግዲህ እየፈለገች ትገኛለች። ያኔት በድንገት ወደ እነ ናታን ህይወት ገብታ እንግዲህ ምን እንዳደረገች ተመልከቱ። እና እንግዲህ በመጨረሻም ቤት ውስጥ ፋይል ይዛ ልትወጣ ስትል ናታን ይመጣባታል። ፋይሉን ከደበቀች በኋላ ግን ድንገት ናታን ሲመጣባት ፋይሉን ትደብቅና ራሷን ከወንበሩ ጋር አጋጭታ ራሷን የሳተች መስላ ወድቃ እንግዲህ ናታን ያገኛታን ማለት ነው። እና ናታን የሆነ ነገር እንደተፈጠረ ገብቶታል። ቶሎ ብሎ ሚስቴ የት ናት የኔ ጨረቃ የት ናት ብሎ ሲጠይቃት እሷ እንደዚህ እንዳደረገቻትና የልጇን ገዳይ ነግሪያት ወጥታ ሂዳልሃለች ብላ ማለት በጣም ትንሽ እንኳን ቢረጋጉ ጥሩ ነበረ። እነ ናታን ራሱ ትንሽ ቆም ብለው ይቺ ሰው ማናት? ምንድናት? እንዴት እንደዚህ ታደርጋለች? እኔ ያለ መኖሬን ጠብቃ ወደ ቤታችን ሰተት ብላ መታ እንዴት እንደዚህ ታደርጋለች ብለው ቆም ብለው ለሰከንድ እንኳን አላሰቡም። ሁለቱም በቃ ማለት አብደዋል፣ እንትን የሉም በቃ። እና ለእሷ ይህን አጋጣሚ በጣም ነው የተመቻት። እንግዲህ ሁለቱንም በመመረዝ ማለት ነው በነገር ሁለቱም እንዲቀውሱ ካደረገች በኋላ ራሳቸውን እስኪረሱ ድረስ እንዲያብዱ ካደረገች በኋላ ነበረ እነሱ እንዲጫረሱ ነው። አስቡት እንግዲህ ምን ጥቅም እንደምታገኝ ከዚህ አላቅም። እነ ናታን የሷ ጥላት አይደለም፣ ለምን እንዳስፈልጋት እራሱ አላቅም። ማለት ይህን ነገር ቃል ላይ አድርጋ ቢሆን እሺ ምናልባት በጣም ስላሰቃያትና ስለጎዳት ነው። ግን እነዚህ ሰዎች ምን አደረጓት? ማለቴ ኤፍራታን ራሱ እዛ ቤት ራይታችሁ ከሆነ አንቺ ነሽ ማለት ነው ስትል ነበረ። ስለዚህ የሆነ ነገር አለ ማለት ነው። እኛ ያልገባን ያኔት
ከኤፍራታ ጋር ሌላ ችግር ያለባት ይመስለኛል። ካያችሁ ለመጀመሪያ ጊዜ ወደ ቤታቸው ሄዳ ስታያት ኦኬ አንቺ ነሽ ማለት ነው እያለች ነበረ። አስቡት እንግዲህ አንቺ ነሽ ወይ ማለት ምን ለማለት ፈልጋ ነው? ስለዚህ ሌላ ተልእኮም ያላት ይመስለኛል በዝም ብዬ ታስባት ማለት ነው። እና እንግዲህ ሁለቱ ወጥተውላት ሲሄዱ ነበረ። ፋይሉንም ይዤ እወጣለሁ ብላ መቼም አይመለሱም እርስ በርስ ይጫረሳሉ ብላ ነበር እሷ ያሰበችው። በእርግጠኝነት ግን እንዳሰበችው እንደማይሆን ተስፋ አድርጋለሁ። ኤፍራታም ስትሰራ ሰው ይደርስላታን ብዬ አስባለሁ። ያለዛ ግን በጣም ብዙ ነገር ነው የሚበላሸው። ሁለቱም ቆም ብለው ከማሰብ ይልቅ በስሜታዊነት እሷ የነገረቻቸውን ደግሞ እንዲያምኗት በራሷ ስልክ ነበረ ፎቶ ያሳየቻቸው። እንዴት አድርጋ አቀነባብራ እንደነገረቻቸው ልጁን አግታው ከቆየች በኋላ ገድላ አቃጠለችው እያለች በጣም ስሜታዊ እንዲሆኑ ማለት ነው። አስቡት እንግዲህ በጣም ስሜታዊ እንዲሆኑ ርኅራኄ እንዳይኖራቸው ነበረ አእምሯቸውን ስትመርዛቸው የነበረው። እንግዲህ አንዲት ሴት የማያውቋት ሴት ድንገት ወደ ቤታቸው መታ ይህን ሁሉ ነገር ስታደርግ ባንዴ ቤቱን ሲኦል ነው ያደረገችውና እንዴት እንደሚያስጠላ ምን አይነት መጥፎ ሴት እንደሆነች። ነገር ግን እነሱ እንደዛ ብለው ከሄዱ በኋላ ቤት ውስጥ ለማስተካከል ሞክራ መሳቢያውን ሳብ ስታደርገው አንድ ያልታሰበ ነገር ያኔት አግኝታለች። ፎቶ ነው እንግዲህ ያኔት ያገኘችው ፎቶ የማን ይሆን? ወየ ያፌት ነው ወይም ደግሞ የኤፍራታ አባት ፎቶ ነው አላቅም። ወይ ኤፍራታ እህቷ እንዳትሆን ብዬም አሰብኩኝ። ብቻ ወይም ደግሞ የናታን እህትም እንዳትሆን ብዬ አሰብኩኝ። ምክንያቱም እዛ መሳቢያ ውስጥ የሆነ ፎቶ አግኝታ በጣም ቀውሳለች። ምናልባት ሩጣ እንግዲህ ትደርስባቸውና ነገሩን ታስቆማለች ብዬ አስባለሁ። ያለዛ ግን ኤፍራታ ትልቅ ስህተት መስራቷ አይቀርም። ባልተፈጠረ በውሸት ታሪክ ኤፍራታ እስር ቤት ልገባ ትችላለች። ወይ ናታን ወይ ኤፍራታ ማለት ነው። እና እንግዲህ ያኔት የነ ናታንን ቤት በጥብጠዋለች። ሰተት ብላ ገብታ ቤታቸው ውስጥ መልካም ሰው መስላ ለእነሱ ያሰበች መስላ ቤታቸውን አይሆኖ አድርገዋለች። ምን እንደምታተርፍ ከዚህ ግን አላውቅም። ወይም ደግሞ እኛ ያልገባን ከኤፍራታ ጋር ሌላ ችግር ሳይኖርባት አይቀርም እንጂ ይሄ ነገር በፍጹም ናታንና ኤፍራታች ምንም የእሷ ጥላቶቹ አይደሉም እስከምናውቀው ድረስ እና እንግዲህ ሐረግ ድራማ ክፍል 170 ላይ በጣም የሚያስደነግጥ የሚያስፈራ ነገር ነው ያየነው። ሌላው ደግሞ እንግዲህ ጽዮን አሁን ለአቤል እንደሚወዳት ቢነግራትም እሷ ግን እኔ ወንድ ልጅ ፍቅር ተሳክቶልኝ አያውቅም፣ ስለዚህ እንደዛ አይነት ነገር ውስጥ አልገባም፣ ሁላቸውም ወደ ህይወቴ ሲመጡ እንዳንተ ነው የሚሉት፣ ከዛ ግን ይቀየራሉ፣ ስለዚህ ያኔ ይሄን ነገር ፈቃደኛ እንዳልሆነች ነግረው ነበረ። እና በዚህ መሀል እንግዲህ ሁለቱ ከተለያዩ በኋላ ነበረ ድንገት አንድ ሚሴጅ የደረሳት። እሱም እንግዲህ እስከ ዛሬ እየሰከርሽ መስከሩን ተውሽ ወይ? እየሰከርሽ ወደ ቤት ስትገቢ የምሸኝሽ በርሽ አድርሽሽ ስመለስ የት ነህ ማነህ የምትይኝ? እኔ ራሱን ደብቆ የሚኖረው አፍቃሪሽ ቢኒያም ዛሬ ላይ ያንቺን ብርጭቆና ያንቺን ወንበር ይዤ ከሱን አፍቅሬ ቁጭ ብዬልሻለሁ። እኔ ሱሰኛውኛለሁ፣ አንቺ ግን ጠፍተሻል፣ በጣም ነፍቀሽኛል። እና እንግዲህ በዚህ ስልክ ቁጥር ደውይልኝ ድምፅሽን ልስማው ብሏት ነበረ። በመጨረሻም እንግዲህ ማን ነው ህይወቴ ላይ የሚጫወተው በማለት ወደ ስልኩ ደውላ ነበረ። ነገር ግን የሰማችው ድምፅ በጣም ያስደነግጥ ነበረ። ሄለው ጽዬ የሚል አስደንጋጭ የቢኒያም ድምፅ ነበረ። ልጅቷ በጣም ራሷን ዙሮባት ነው ራሷን ስታ የወደቀችው እንግዲህ ባዶ ሜዳ ላይ እና ናታን ቤት እንግዲህ ድብልቅልቁ ወጥቷል ሁሉም ነገር። እዛ ጋር ቢኒያም ጽ ጋ ደውሎ በህይወት መኖሩን ነግሯታል። እዚህ ጋር ደግሞ ያኔት የናታንን ቤት አይሆኑ አድርጋ በጥብጠዋለች። እንግዲህ ኤፍራታ ቀጥታ ቤት ከሄደች ምናልባትም ልትጎዳት ትችላለች ብዬ አስባለሁኝ። ሉሊትን ማለት ነው። ያው ቃልም ደግሞ ሉሊትን በጣም እየፈለጋት ነበረ። እኔ ግን ትንሽ ቆም ብለው ቢያስቡ ጥሩ ነው ባይ ነበርኩኝ። ምክንያቱም ይቺ ሴት ማናት? ምንድናት? ከወዴት ነው የመጣችው? ድንገት ህይወታችን ውስጥ ገብታ የእኛን ህይወት ልትበጠብጥ የቻለችው ብለው ከማሰብ ይልቅ ሁለቱም በችኳሉ ለበቀል ሂደዋል። ኤፍራታ ቀድማ ብትሄድም ናታንም እንግዲህ ለሉሊት አራራላትን ብሎ
ሂዷል። ይቺ ሴት የልጃቸውን ፎቶ ስላሳያቻቸው ብቻ ነው ሉሊት እስከ ዛሬ ስታግተኝ የነበረው ይህን ሚስጥር ስለማወቅባት ነው እያለች እንግዲህ ምን እንደምታተርፍ ከዚህ ግራ ገብቶኛል። እኔ ልጅቷ ማለት ነው ምን እንደምታተርፈው። ከዛ ይልቅ የተሻለ የሚሆነው ልጃቸውን በገንዘብ ብትደራደር ምናልባት መልካም ነው ነበረ። ነገር ግን እሷ ያደረገችው እንደዛ አይደለም፣ እርስ በርስ እንዲጫረሱ ነው። ተስፋ አደርጋለሁ ሉሊት ኤፍራታ ስህተት እንደማትሰራ። ኤፍራታ ስህተት ከሰራች ግን በጣም ከባድ ነው። ኤፍራታ ልጇን ልታገኝ ይገባል። ከዚህ በላይ መሰቃየት የለባትም። ልጇ ከመሞቱ በላይ በጣም የምታሳዝነው ነገር የልጇ አሟሟት ነው። እንግዲህ ስትነግራት ካያችሁ ልጁን አግታው ቆየች፣ ከዛ ገደለችው። እንዳይታወቅባት አቃጥላ አመድ ያደረገችው። አስቡ፣ ለእናት እንደዚህ ይነገራል? ምን አይነት የተረገመች እንደሆነች እንዴት እንዳቆሰለቻት ኤፍራታን ማለት ነው። እንዴ በቃ ምንም የማይገልጸው እንባም ልቅሶ ምንም ቅውስ ነው የምትሉት። እና ልጅን ያክል ነገር እንዴት ቆሻሻ ሰው እንደሆነች አላውቅም። እንግዲህ አሁን ለቤታቸው ድብልቅልቅ ወጥቷል። በቀጣይ ክፍል እንግዲህ ሉሊትን ኤፍራታ እንደማትወጋትና ችግር እንደማትፈጥር ተስፋ አደርጋለሁ። ምክንያቱም ሉሊት ቢላ ይዛ ነው ሄደችው። የተናደደ ሰው ደግሞ ምንም ነገር ያደርጋል። ተስፋ ቆርጣለች በህይወቷ ላይ። ግድያት ራሴን አጠፋለሁ እያለች ነው። ውድ ቤተሰቦች ሐረግ ድራማ ክፍል 170 ይህን ይመስል ነበረ። እንግዲህ በሌላ በአዲስ ክፍል እስከምንገናኝ ድረስ የዛሬን አበቃን። ቸር ቆዩልኝ።